ለእናንተ በሚገባችሁ መልኩ ብዙ ጣት ትቁረጡ ያልኩበትን ነገር በቂ እውቀት ልሰጣችሁ ነው። እሺ በቂ እውቀት ለምንድን ነው አንድ ሰው ብዙ ጣ መቁረጥ መብቱ ነው? አዎ ኦፍ ኮርስ መብቱ ነው። ለምንድን ነው ብዙ ጣት ትቁረጥ ያልከው? ባለው በእውቀት ነው አይደል? ሰው ለምንድን ነው እንዴት ተባለ የሚባለው? ይህንን ማስረጃ በደንብ ልሰጣችሁ ነው በእውቀት። ኤኒዌይ ታብታብ አድርጉ፣ ብዙዎች ጋር እንዲደርስ ብታደርጉ መልካም ነው። እሺ በመጀመሪያ ደረጃ እናንተን እጠይቃችኋለሁ። ምናልባት ከዚህ በፊት እጣውን የቆረጣችሁ እህት ወንድሞቼ ስንት እጣ ቆረጣችሁ? የመጀመሪያው ጥያቄ ስንት እጣ ቆረጣችሁ? ስንት እጣ ቆርጣችሁ ታውቃላችሁ? ስንት ጊዜስ ቆርጣችሁ ታውቃላችሁ? አትሊስት 3 ዙር ነው የተከናወነው አይደል? የእጣ ግዢ 3 ዙር ነው የተከናወነው አይደል? 3 ዙር ነው የተከናወነው አይደል? እሺ በትክክል ብሩን ንገሩኝ። የ6000 የ3 ሰው በልጃችሁ በእህታችሁ የ3 ሰው ከሆነ ገዛችሁት የ3 ሰው አይ ይደርሰኛል ብዬ የ20 ሰው ነው የገዛሁት የ10 ሰው ነው የገዛሁት ብላችሁ አባስታችሁ ቁጥሩን ንገሩኝ። አቨሬጅ ለማውጣት እንዲመቻችሁ ለማድረግ ነው። 6000 8000 6000 የ10 ሰው እንትኑን ንገሩኝ። በሺ ቁጥር ንገሩኝ ማለት ነው። 6000 8000 4000 2 እጣ 12000 8000 14000 ኦኬ እሺ በጣም ቴንክ ዩ። አቨሬጁን እኛ ዝም ብለን አንድ ሰው እድሉን ለመሞከር 2 እጣ ገዛ እንበል 4000 ብር። አንድ ሰው እድሉን ለመሞከር 2 እጣ ገዛ እንበል 4000 ብር። ያው 50 እጣ 25 እጣ የሚገዙ የሀገር እንደሆኑ ላረጋግጥላችሁ እወዳለሁ። 4000 እናርገውና 2 እጣ ብቻ ገዙ እንበልና ይሄ እጣ ስንት ጊዜ ነው የተከናወነው? ስንት ጊዜ ነው የተከናወነው? እጣው ስንት ጊዜ ነው የተከናወነው? ስንት ጊዜ ነው እጣው የተከናወነው? ስንተኛ ዙር ነው? 5ኛ ዙር። ኦኬ 5ኛ ዙር ጥሩ። 5 ጊዜ 4000 20000 ብር እንበል። በቃ 20000 ብር 20000 ብር 5 ጊዜ 4 20000 ብር። ለምን ያህል ወር ነው አንዱ እጣ እስኪወጣ የሚተዋወቀው? አንድ እጣ እስኪወጣ ድረስ ለምን ያህል ወር ግዙ እየተባለ ተደጋግሞ ብዙ 10000 20000 ሰው ባለበት ገስት ላይ ተቀምጦ ለምን ያህል ጊዜ? 3 ወር 3 ወር ማለት 90 ቀን። እሺ 90 ቀን አይደለ? በዚህ 90 ቀን ውስጥ በቲክቶክ አልጎሪዝም ሂደት ውስጥ በሚቀመጡበት ሰዓት ላይቭ ስትሪሙ ተጀምሮ እስኪያልቅ ቆጃንጆ አጀንዳዎች ይመረጡና በትንሹ ከ5000 እስከ 20000 ሰዎች በቀጥታ ፕሮግራሙን እንዲከታተሉ ይደረጋል። ፕሮግራሙ ላይ ቆንጆ ሀሳቦች ይመጣሉ። ሰንበዲ ግን የሆነ ድርጅትን እያስተዋወቀ በጉዳዩ በሀሳብ ውስጥ የሌለበት በመሃል ግዙ የሚባለው ማስታወቂያ እየተነገረ የሌሎች አጀንዳዎች ይከናወናሉ። ሚኒመም ከ5000 እስከ
20,000 ሰዎች ቁጭ ብለው በትንሹ ያንን ፕሮግራም ለአንድ ሰዓት ቢያዩ ያ ላይቭ እስኪያልቅ ድረስ ምን ያህል ሰዓት እንደሚቀመጡ ታውቃላችሁ? ላይቭ እስኪያልቅ ድረስ በትንሹ 3 ሰዓት እና 4 ሰዓት ቢቀመጡ 3 ሰዓት እና 4 ሰዓት ቢቀመጡ ላይቭ ኢንዱስትሪም ሆኖ ካለቀ በኋላ ገብተው የሆነ ኢሹ ተሰጥቷቸዋል። በዛው ደግሞ እጣ እንዲገዙ የሚገርም ፕሮሞሽን ይሰራል ማለት ነው። ያልገዛችሁ ግዙ፣ ትንሽ ቀን ነው የቀረው እየተባለ ሞቲቭ ይደረጋሉ። ከዛን በኋላ ይህንን 50,000 ሰው በቀን የሚያየውን አሁን እናውርደውና ላይቫቸውን እስኪያልቅ ድረስ ዝም ብለው 5,000 ሰው ብቻ አያቸው እንበል። ተውት 50,000 ላይቭ ስትሪሙ ሲያልቅ 5,000 ሰው ብቻ አያቸው እንበልና 5,000 ጊዜ 90 አባዙልኝ። 5,000 ጊዜ 90ን አባዙልኝ። ወረቀት እየጨረስኩ ስለሆነ አግዙኝ ባካችሁ። ያው 5,000 ጊዜ 90 ስንት ይመጣል? ካልኩሌት አድርጉና እንትን በሉልኝ ሐሳቤ እንዳይበታተን። እሺ 5,000 ጊዜ 90 ቀን ስንት ነው የሚመጣው? አግዙኝ ፕሊዝ። እሺ 45,000 ቴንክ ዩ 450,000 ነው አይደል? ያ 450,000 እሺ 450,000 በ90 ቀን ውስጥ በቀን 5,000 ሰው 450,000 በ90 ቀን ውስጥ እንግዲህ ከመቶ 5% አድርጌ አውርጄው ነው እየሰራው ያለሁት ማለት ነው። ያንን እንግዲህ ላይቫቸው በዛ ጊዜዎች ውስጥ ምን ያህል እንደታየ ቲክቶክ ዳታቸውን ማውጣት ከቻሉ ላይቭ ስትሪሙ ሲያልቅ ሁል ጊዜ ይናገራል። ይሄንን የሚያህል ሺህ ሰው ገብቶ መጥቶ አይቶ ሄዷል ይላል ሲስተሙ። ይሄንን በ20,000 አባዙት። 450,000 ሲባዛ በ20,000 ይሄ በአንድ ወር ስለሆነ በአንድ ወር ውስጥ የገዙት ኖርማሊ 2 እጣ ነው ብለን በ4,000 አባዙት። በ4,000 ይባዛ በ4,000 ምክንያቱም 450,000 የ90 ቀን ነው። የአንድ እጣ ጊዜው ነው ገብቶ ያየው። ይህንን ነገር ከገብቶ ካየው 5% እንኳን ቢገዛ ይህንን እጣ 450,000 ጊዜ 4,000 አባዙልኝ። 450,000 ሲባዛ በ4,000 ስንት ይመጣል? 400 እሺ 50,000 ሲባዛ በ400 እሺ እዚሁ ጋር ካልኩሌተር ስላለኝ እሺ 450,000 ሲባዛ በ4,000 180 ሚሊዮን 180 ሚሊዮን ይመጣል። 180 ሚሊዮን ብር ይመጣል። ከ180 ሚሊዮን ብሩ ስንት ቤት ነው የሚደርሰው? የመጀመሪያ ዙር 3 ቤት የመጀመሪያ ዙር እጣችሁ ስንት ነበር? ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ተብሎ 3 ቤት ይደርሳቸዋል አይደል? 3 ቤቶች በብር የተቀየረላቸው ልጆች ቤቱን አንፈልግም በብር ይቀየርልን ያሉ ልጆች የተከፈላችሁን ማስረጃ ብታሳዩን ደስ ይለናል። ስንት ብር እንደተሰጣችሁ ማክሲመም ከ5 እስከ 10 ሚሊዮን ብር ተሰጥቷቸዋል። የተሰጣቸው ልጆች ስንት ነው የተሰጣቸው? ብሩን ነው የምንፈልገው ሲሉ እጣ ቤት የደረሳቸው ስንት ነው የተከፈላቸው? መረጃ የምታውቁ ከሆነ ንገሩኝ። 5 ሚሊዮን ስንት ነው የተከፈላቸው? 5 ሚሊዮን። እሺ 5 ሚሊዮን እሺ ተውት፣ 10 ሚሊዮን እናርገው። 10 ሚሊዮን ብር እናርገው።
ብሩን እንፈልጋለን ላሉት 10 ሚሊዮን እናድርገው። ትክክለኛ ቤቱ የደረሳቸው የት አካባቢ ነው የሚለውን ሎኬሽኑንም ቼክ አድርጉ። እዛ አካባቢ ላይ ባለው ዋጋ ቤት ስንት ነው የሚሸጠው? አይ እጣ ስለሆነ የትም ይድረሰኝ በሚለው ድራማ ውስጥ አይደለም ማውራት የምፈልገው። ሎኬሽኑ የት ነው የደረሳቸው? የቤቶቹ ሎኬሽን የት ናቸው? እዛ አካባቢ ላይ ያሉ ቤቶች ዋጋ ስንት ነው? የደረሳቸው ቤት ምን አይነት ነው ኳሊቲው? ይሳት ኮንዶሚኒየም አፓርታማ ነው ምንድነው የሚለውን ነገር ለነሱ ተዋለው ማለት ነው። በትንሹ ከ5 ሚሊዮን እስከ 10 ሚሊዮን ሰጠ ብንል እንኳን ለሶስት ቤት የሚያወጣው 30 ሚሊዮን ነው። ለሶስቱ ቤት ተውት 50 ሚሊዮን አወጣ እንበል። ከ180 ሚሊዮን 50 ሚሊዮን ስትቀንሱ ከ180 ሚሊዮን 50 ሚሊዮን ሲቀነስ 120 ሚሊዮን ብር አካውንታቸው ላይ ትርፍ አለ ማለት ነው። ያውም 5% ሰዎች ቢገዙ ሁለት እጣ ቢገዙ ለ90 ቀን ተዋውቆ ላይቭ ስትሪሙ ላይ 5000 ሰዎችን ባሉበት ብዙ ፕሮግራሞች በሚደረጉበት 5% አውጥተን እኔ ያለውን ነገር ራንደም ነው ትክክል ሂሳቡ ይሄ ነው እያልኩ አይደለም። የገባውን የደረሰውን አካውንታቸው ላይ ያለውን ለህዝቡ ማሳወቅ ካለባቸው እኔን መጥተው ይሞግቱኝ። ጀስት እኔ ካልኩሌት አድርጌ እንደተማረ ሰው ይሄንን ነገር ያወጣሁት አሲዩሚንግ ነው። ዳታ እንትኑን ዝቅ አድርጌ ማለት ነው። ሶ በአንድ ዙር ተውት 120 ሚሊዮኑን ተውትና 120 ሚሊዮንን ለሁለት እናካፍለውና 60 ሚሊዮን አተረፉ እንበል። እነሱ በ90 ቀን ውስጥ ድርጅቱ 60 ሚሊዮን ብር አተረፈ። የሚሰጠውን ሰጥቶ የሚያገኘውን አግኝቶ ማለት ነው። ከዚህ 60 ሚሊዮን ውስጥ በነገራችን ላይ ሁሉም ኤንጂኦዎች በዓለም ላይ ያሉ ኤንጂኦዎች እነ ዩኒሴፍን በሉት ትልልቅ ኤንጂኦዎች ኮሌክት ከሚያረጉት ከህዝብ ዶኔሽን ኮሌክት ከሚያረጉት 35% ብቻ በስልጠና በበጀት በአበል በቃ የተባለ 35% እንደሚደርስ ጎግል አድርጋችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ለማስታወሻ እንዲሆናችሁ ነፍሱን ይማረውና ጠቅላይ ሚኒስትር መለስ ዜናዊ ኤንጂኦችን ከሀገር እንዲወጡ ያደረገበት 3 ምክንያቶች ነበሩ በወቅቱ። አንደኛ በእርዳታ ስም የነሱን ዓላማ ያስተላለፉ በፖለቲካ ሲስተም ውስጥ ሰብሮ መግባትና የመሰለል ስራ ስለሚሰሩ ስለነበረ፣ ሁለተኛ ለህዝቡ መድረስ የሚቻለው ነገር ሳይደርስ ቀርቶ የሚበዘበዙ ብሮችና የሚባክኑ ነገሮች ከጥቅማቸው ይልቅ ጉዳታቸው ስለበዛ፣ ሶስተኛ እነዚህ የእርዳታ ነገሮች ድግግሞሽ ከመፍጠር ውጪ ይሄ ነው የሚባለው ለውጥ ላይ ስለማይሰሩ ነበር በወቅቱ የሀገር በቀል ኤንጂኦዎች እንዲያድጉ የተደረገው። በዚህ አጋጣሚ አሁንም ጠቅላይ ሚኒስትር ዶክተር አብይ የውጭ እርዳታዎችን አቁሞ የሀገር ውስጥ እርዳታዎች እርስ በርስ ኮሚኒቲው እንዲረዳዳ ህግ አውጥቶ የኤንጂኦ ህጎችን አሻሽሎ የተሰራውን ነገር ከሲቪል ማህበራት ማግኘት ትችላላችሁ። ስለዚህ 60 ሚሊዮን ብር በአንድ ዙር ከተረፈ በኋላ እስከዛሬ በእነዚህ 3 ዙሮች ስንት ዊልቸሮች ተሰጥተዋል? እንግዲህ ይህ ድርጅት ትልቁ ነገሩ ለተቸገሩ ሰዎች ዊልቸር ይሰጣል። አዎ መልካም ነገር ነው ዊልቸር መስጠት። በእግራቸው መሄድ ማይችሉ ወገኖቻችንን ዊልቸር መስጠት መልካም ነገር ነው። ስንት በዚህ አሁን በ3 ዙር ውስጥ 60 ሚሊዮን ብር እንኳን ቢያገኙ 60 ሚሊዮን እንኳን ቢያገኙ ወደ 100 ስንት 60 ጊዜ 3 18 180 ሚሊዮን ብር አለ በሶስቱ ጣው ዙር። እንግዲህ ማስታወቂያ በበዛ ቁጥር አረብ ሀገር የሚኖሩ ጠቅላላ ሰዎች ሲደመሩ ወደ 3 ሚሊዮን ናቸው።
ሁሉም ጋር ያሉት በትንሹ ያው ህገ ወጥ ሆነው ያሉትም አሉ። ኢሮፕም ያሉ የውጭ ሀገር መግዛት አለባቸው ተብሎ ከደቡብ አፍሪካ ከምናምን የሚገዙት እንዳለ ቁጥር ተደምሮ 3 ሚሊዮን እንኳን ሆኖ ከ3 ሚሊዮኑ ሰዎች እጣ ደረሳቸው ሲባል በምን አይነት ድባብ እንደሚመረቅና በምን አይነት ፓወርፉል በሆነ ነገር ሞኖፕሌት ተደርጎ 60 ሺህ 70 ሺህ ሰው ቁጭ ብሎ እያየው ያንን ፕሮግራም ኔክስት ለመግዛት ሁሉም ሰው ይነሳሳል ሲደርሳቸው ስላየን ማለት ነው። ስለዚህ ከ3 ሚሊዮኑ እንኳን የሚመጣው ቁጥር በሚሊዮኖች ነው ማለት ነው። ስለዚህ ከ180 ሚሊዮኑ ዊልቸር ስንት ተሰጠ ተብሎ በአቨሬጅ እስከ ዛሬ አጋፔ ሞቢሊቲ የሚባል በጎ አድራጎት በነፃ ዊልቸር የሚያከፋፍል ድርጅት ኢትዮጵያ ውስጥ አለ። አጋፔ ሞቢሊቲ የሚባል ማታውቁት ከሆነ አስተዋውቃችኋለሁ። እስከ ዛሬ ከ3800 በላይ ዊልቸሮችን ቋሚ ስራው ዊልቸር ክራንቾችን መስጠት ነው። ይሄ በጎ አድራጎት የምታውቁት ካላችሁ ከ3800 በላይ ዊልቸሮችን በነፃ ሰጥቷል። የዊልቸር እጥረት አለ? አዎ፣ በጣም ብዙ የተቸገሩ ሰዎች አሉ። ይሄ ድርጅት ስራ 3 ዙር ከሰጠ ጀመረ በኋላ ያለውን ሪፖርት አላውቅም፣ ምን ያህል እንደሰጠ አላውቅም። ይሄ ድርጅት በትንሹ ግን አጋፔ ከ4 ዓመት በላይ ነው ይህንን የሰራው። በቪዲዮዎች እንዳየነው ከሆነ እዚህ ቦታ ላይ 500፣ እዚህ ቦታ ላይ 50፣ እዚህ ቦታ ላይ 200 እየተባለ ብዙ እናድርገውና ዋርኒንግ እየሰጠኝ ስለሆነ ሪፖስት አድርጉልኝ። በትንሹ ስንት እንበለው እስቲ 1500 ሰጥተዋል። 1500 ዊልቸር ተሰጥቷል በዚህ ድርጅት። እስቲ ገምቱ። 1500 የሚሆን ተሰጥቷል በዚህ ድርጅት። 1500 ሰው ደርሶት ይሆን ተደምሮ ጠቅላላ? እሺ 1500 እንበልና በቃ 1500 ያሉትን ቪዲዮዎች ቼክ ማድረግ ነው። 500 ተሰጠ 200 ተሰጠ የሚለውን መደመር ነው። 1500 ቢሰጣቸው 1500 ዊልቸር ቢሰጥ 1500 የአንድ ዊልቸር ዋጋ እነሱ የሚገዙት አይነት እኔ በማውቀው ፕራይስ አንዱ ከ25000 ማክሲመም ሄደ ከተባለ እስከ 50000 ነው ያዘው። ከ25000 ብር እስከ 50000 ብር ድረስ አንድ ዊልቸር ተገዛ። እኔ እንግዲህ ዊልቸር አስተባብረን ስንገዛ ከ25000 ብር ይዘለለ አይደለም። የአንድ ዊልቸር ዋጋ ስንት እንደሆነ ዊልቸር የምትሸጡ ሰዎች ካላችሁ ንገሩን። እስከ 50000 ብር እንበለው። ኖርማል ዊልቸር ስለሆነ ተከፍተው ሲታዩ የምናያቸው ዊልቸሮች ኖርማል ስለሆነ 150000 ጊዜ 1500 ጊዜ 50000 አንዱ እሺ 150000 ነው 1500 ጊዜ 50000 ብለን እንያዘው። 75 ሚሊዮን ብር። ያው እንግዲህ ዳታውን በጣም ትልቅ አድርጌ እነሱን ፕሮቴክት እያደረኩኝ በጣም እንደዚህ 1500 ዊልቸር ሰጥቷል በሚለው ሂሳቡ ከ25000 እንትን ባለበት ትልቁን ዋጋ ይዤ 50000 አስቤው 75000 ብር ረድተዋል። እስካሁን 75 ሚሊዮን ረድተዋል ሚኒመም ተደርጎ ማለት ነው። ሶ በሶስቱም ዙር ይሄንን ነገር ከረዱ በሶስቱም ዙር ያገኙት ነገር በትንሹ ከ280 ሚሊዮን ብር በላይ ነው። በሶስቱ ዙር ያገኙት ከ280 ሚሊዮን ብር በላይ ነው። ያንን እንግዲህ ኦዲት የሚያደርግ ተቋም አለ፣ አካል አለ። እሱ የኔ ስራ አይደለም።
እዚህ አጋጣሚ ምን ያህል ብር ተሰበሰበ፣ ምን ያህል ገባ፣ ምን ያህል ውጤታማ ሆነ የሚለውን ኦዲት የሚያደርግ ተቋም አለ፣ ሲቪል ማህበራት አለ። እሱ የኔ ስራ አይደለም። ያንን ቼክ ማድረግ የነሱ ስራ ነው። 280 ሚሊዮን ላይ ሲቀነስ 75000 እሺ፣ እዚህ ጋር ሲቀነስ 280 ሚሊዮን እሺ 280 ሚሊዮን ሲቀነስ 75 ሚሊዮን ቁጥሩ ራሱ ተሸገረ። 205 ሚሊዮን ብር ከህዝቡ ተሰብስቧል። ከህዝቡ 205 ሚሊዮን ብር በ3 ዙር ዕጣ ተሰብስበዋል ማለት ነው። የወጣው ወጪ ሲቀነስ እንግዲህ የ75 ሚሊዮኑ ተቀንሶ 205 ሚሊዮን ብር ከህዝቡ ተሰብስቧል። ይህ ማለት እንግዲህ የማዳም ቅመሞች እንዲሁም ሳውዝ አፍሪካን ታርጌት ያደረገ ቢዝነስ ነው። ይሄ ዊልቸር ደግሞ የሚሰጠው ሀገር ቤት ላሉ ተረጂዎች ነው። በነገራችን ላይ እርዳታው የፈለገ መልክ ቢኖረውም የአረብ ሀገር ልጆችን ለመጥቀም ከሆነ ከነዚህኛው ሰዎች ብር ተወስዶ ለሌላ ሰው ለተቸገረ ሰው መስጠት በራሱ አረብ ሀገር ያሉትን ልጆች ያከስራል። ልብ ብላችሁ አዳምጡ። 205 ሚሊዮን ብር ከአረብ ሀገር ልጆች ላይ ከለፉት ላይ ተወስዶ ኢትዮጵያ ላሉ ለተቸገሩ ሲሰጥ ባይ ዲፎልት እዚህ አረብ ሀገር ላይ ያሉት ለእናንተ ነው የቆምንላችሁ የሚባሉት ልጆች ኪሳራ ውስጥ ናቸው። እርዳታው እንዳለ ሆኖ የሚጠቀመው ኢትዮጵያዊ ነው እዛውም ያለው። መልካም ነው። እዚህ ጋር ያሉት ግን እድሜያቸውን እየቆረጡ ሂሳብ የሰራ ነው 100,000 የ200,000 የ150,000 የቆረጡትን ስታስቡት ደግሞ በቢሊየን ነው የሚመጣው ይሄ ሂሳብ። ስለዚህ ከነዚህ ሰዎች ሌላው ችግር አረብ ሀገር ያሉ እህቶች እባካችሁ ወንድሜ ታሟል፣ ዊልቸር ያስፈልገዋል ብለው አትሊስት ከ4 ከ5 ሰዎች በላይ እባክህ ተስፍሽ ስለምትግባባቸው እኔ በጣም ቆርጫለሁ፣ ወንድሜ ደግሞ በዊልቸር ነው የሚሄደው፣ አባቴ ደግሞ መንቀሳቀስ አይችልም በዊልቸር ነው የሚሄደው እና እንዲተባበሩኝ አድርግልኝ በሚለው ሂደት ውስጥ ተጠቃሚ ሳይሆኑ ቀርተው ያመለጣቸው ሰዎች አሉ። እጣ ገዝተው አረብ ሀገር ሆነው ቤተሰቦቻቸው በዊልቸር እየሄዱ እንደው እንዲህ አካባቢ ለአባቴ ቢሰጡልኝ እጣ ገዝቻለሁ ከእጣውን ቢገኝ ለአባቴም ቢሰጡልኝ ያሉ ሚኒመም 4 ሰዎች እኔን ኮንታክት አድርገውኛል። ሌሎች ኮንታክት አድርገው ካሉ ደግሞ የራሳቸው ነገር ነው ማለት ነው። ስለዚህ አሁን ምንድነው በዚህ ብቻ አይደለም ሂሳቡ የሚያበቃው። በእነዚህ ድርጅት ስም እስካም የተደረጉ ደግሞ ሰዎች ብዙ ናቸው። ወርዶቹ መጠቀም ስለሌለብኝ ታብታብ አድርጉ። በዚህ ድርጅት ደግሞ የታለሉ ሰዎች በነሱ ሽፋን ነው የምነግራችሁ። በነሱ ሽፋን በቂ ዶክመንት አለ። ለዛ ሙሉ ለሙሉ ተበላው ብለው የመጡት 2 ሰዎችን ብቻ ባነሳላችሁ፣ አንደኛዋ 280,000 ብር ተበላች። ለምንድን ነው የተበላችው? በእህታችን ሀቡ ድምፅ ኤዲት ተደርጎ እሷ የምትናገረውን ትክክለኛ የሀቡ ድምፅ ነው። ድምፁ ግን በኤዲቲንግ የተስተካከለ ነው። እሷ ለተለያየ ነገር ማሮቼ ግዙ ሺ ምናምን ስትል እንደዚህ እድለኛ ትሆናላችሁ የሚለውን ታይዞ ሪከርድ ይደረግና ከት በማድረግ ውስጥ ጥያቄ ሰንበዲ ስትጠይቅ ያንን ድምፅ ይልኩላታል። የሚያደርጉት እስካ እንትኖች ናቸው እነዚህ ህገወጥ ተደራጅተው ኢትዮጵያ ውስጥ በቃ ለምንም አስቸጋሪ የሆኑ ማለት ነው። በአይምሮ ምጡቅ የሆኑ ተደራጅተው ነው ያንን የሚያደርጉት። ከነሱ ጋር ምንም ያገናኛቸው ነገር የለም። በስማቸው ተከፍቶ ነው፣ እነሱ አይደሉም። በስማቸው ተከፍቶ ግን እነኚህ
ብዙ እውቀት የሌላቸው እህቶች የእንትና ድምፅ ነው ብለው የሚሸወዱ አንድ ቀን አይዞሽ በርቺ ስትሏት ነገ ያላትን ነገር አውጥታ የምትሰጠው የማዳም ቅመም ሪስክ ውስጥ ትገባለች። በዚህ ነገር እስካም የተደረጉ ሰዎች ብዛት እንግዲህ በጣም ብዙዎቹ ኮምፕሌን ሲያቀርቡ እያየን ነው። ምንድነው የሚደረገው? በነዛ በሷ ኦዲዮ ቴሌግራም ፋሚሊ ተመሳሳይ ተከፍቶ ብዙ ሰዎች ይጭበረበራሉ። እውቀት ስለሌላቸው እሷ ነች ብለው የሚያምኗት ሰዎች በዛ በሰሙት ድምፅ ያደርጋሉ። ያ የነሱ ችግር ነው። አዎ እሷን ፕሮቴክት ለማድረግ ኃላፊነቱን ላትወስድ ትችላለች። ከተበሉት እህቶች ጋር ግን መቆም ካለባችሁ ያንን ነገር